በርካታ ተመልካቾች እንዲሁም ደግሞ በመሰራበት የጤና ተቋም መጣው አዲስ ስለተገኘው የስኳር መድኃኒት በቻይና ተገኘ ስለሚባለው የስኳር መድኃኒት ምን ትላለህ? በጣም ተደጋጋሚ ጥያቄዎች ይደርሳሉ። እንዲሁም በኮሜንት ላይ ስለ አዲሱ ተገኘ ስለሚባለው የስኳር መድኃኒት ምን አይነት ሐሳብ አለ የሚል ተደጋጋሚ ጥያቄዎች ስለቀረቡልኝ ውድ ተመልካቾች ዛሬ በዚህ ቪዲዮ ስለዚህ ተገኘ ስለተባለው የስኳር መድኃኒት ወይም ደግሞ ህክምና አዲስ ህክምና ምንነት መቼ ነው ወደ ገበያ ሊመጣ የሚችለው ወይም ደግሞ ምን ያህል ሰዎችን ተደራሽ ያደርጋል በሚል ዙሪያ ላይ እንነጋገራለን። ቀጥታ ወደ ጉዳዩ እገባለሁ። እንግዲህ ውድ ተመልካቾቼ እንደሚታወቀው ስኳር በጣም በዓለም ላይ እንግዲህ በ2021 በተሰራው ጥናት መሰረት 537 ሚሊዮን ሰዎች ይህ ማለት ግማሽ ቢሊዮን ሰዎች ከደም ስኳር ጋር ይኖራሉ። ይሄ ቁጥር እንግዲህ በ2045 አጠቃላይ ወደ 780 ሚሊዮን ይደርሳል ተብሎ ነው የሚጠበቀው። ስለዚህ የደም ስኳር ከፍተኛ የደም ስኳር ወይም ደግሞ ዲያቤቲክ በጣም እየጨመረ ባለበት ሁኔታ እንደዚህ አይነት ዜናዎችን መስማት በጣም ተስፋ ሰጪ ይሆናል። ነገር ግን ትክክለኛውን ግንዛቤና መረጃ ማግኘት ደግሞ ወሳኝ ይሆናል። በዚህ ጉዳይ ላይ ይሆናል ትኩረት አድርገን የምንነጋገረው። እኔ ዶክተር አዝመረው እባላለሁ። ቀጥታ ወደ ጉዳዩ እገባለሁ። በመጀመሪያ ደረጃ ስለዚህ አዲስ ህክምና ከማውራቴ በፊት የደም ስኳር ወይም ዲያቤቲክ ምንድን ነው፣ እንዴት ነው ሊከሰት የሚችለው ማየት ጠቃሚ ነው። እንደሚታወቀው እንግዲህ በዋነኛነት ሁለት አይነት የደም ስኳር ከፍተኛ መሆን ወይም ዲያቤቲክ ይታወቃል። ይህም አይነት 2 የደም ስኳር ያለባቸው የምንለው ነው። እንግዲህ አይነት 2 የስኳር በሽታ ያለባቸው ሰዎች ምንድነው ሂደቱ ስንል ባላቸው አመጋገብ ወይም ደግሞ በዘር ምክንያት በደም ውስጥ ያለው ስኳር መጠን ከፍ እያለ በሄደ ቁጥር ከቆሽት እንግዲህ ከፍተኛ የሆነ ኢንሱሊን እየመነጨ ይሄዳል። ይሄ ኢንሱሊን ጥቅሙ ምንድነው? ከደም ውስጥ ያለውን ስኳር እየቀነሰ ወደ ህዋሶች ማስገባት፣ በተለይ በጡንቻ ህዋሶች፣ የስብ ህዋሶች እንዲሁም ደግሞ የጉበት ህዋሶች ውስጥ በማስገባት ነው የደም ስኳር እንዲቀንስ የሚያደርገው። ታዲያ የደም ስኳር ከጊዜ ወደ ጊዜ በጣም ከፍ እያለ በሄደ ቁጥር ቆሽት የበለጠ ኢንሱሊን ለማምረት በሚያደርገው ከፍተኛ ትግል ከጊዜ ወደ ጊዜ ደግሞ እነዚህ ህዋሶች ማለትም ቅድም የነገርኳችሁ የስብ ህዋሶች፣ የጉበት ህዋሶች፣ የጡንቻ ህዋሶች የምንላቸው ህዋሶች ስኳርን የሚቀበሉት ምላሽ መስጠት ያቆማሉ። ኢንሱሊን ሬዚስታንስ የምንለው ማለት ነው ይፈጠራል። በዚህን ወቅት ይበልጥ የደም ስኳርን ለመቀነስ ቆሽት በከፍተኛ ትግል ውስጥ ይገባል። ብዙ ኢንሱሊን ለማመንጨት በሚያደርገው ትግል ደግሞ በቆሽት ላይ ያሉ ህዋሶች ኢንሱሊን አምራች ህዋሶች ወይም ቤታ ሴልስ በከፍተኛ ደረጃ ይጎዳሉ፣ ዳሜጅ ይሆናሉ። ይህን ለጥሩ ምሳሌ ልመሰጣችሁ። ለምሳሌ በአንድ ፋብሪካ ውስጥ 1000 ሰዎች ቢኖሩ እነዚህ 1000 ሰዎች ለ10 ዓመት ከፍተኛ ትግል እያደረጉ አንድን የሚፈለግ ምርት ቢያመርቱ፣ ነገር ግን በፋብሪካ ውስጥ ያለው ከፍተኛ ሙቀት፣ በፋብሪካ ውስጥ ያለው አጠቃላይ የስራ ጫና ቢበዛባቸውና 500ዎቹ ስራ ቢለቁ 500 ብቻ ይቀራሉ። ስለዚህ እነዚህ 500 የ1000ን ያህል ሊያመርቱ አይችሉም። በዚህም ምክንያት የሚፈለገው ምርት እንዲመረጥ ሊሆን አይችልም። ስለዚህ በዚህ ተመሳሳይ እንግዲህ ከጊዜ ወደ ጊዜ ቆሽት በከፍተኛ ትግል ኢንሱሊን ለማምረት በሚያደርገው ሂደት ውስጥ እንግዲህ የተወሰኑት የቆሽት ሴሎች ይጎዳሉ። ከዛም ሲያልፍ ደግሞ ያሉት ህዋሶችም ደግሞ ስኳርን የሚቀበሉት ህዋሶች ለኢንሱሊን ያላቸው ምላሽ በመቀነሱ ኢንሱሊን ሬዚስታንስ የምንለው ይፈጠራል። ስለዚህ በኢንሱሊን ሬዚስታንስ ወይም ለኢንሱሊን ምላሽ ባለመስጠት እንዲሁም ኢንሱሊን የሚያመርቱት የቆሽት ሴሎች ቤታ ሴልስ በከፍተኛ ደረጃ በመጎዳታቸው ምክንያት ነው አይነት 2 ስኳር በሽታ የሚከሰተው። አይነት 1 የስኳር በሽታንም ስንመለከተው የሰውነታችን በሽታን የመከላከል ስርዓት በስህተት የራሱን ህዋሶች የቆሽት ህዋሶችን በከፍተኛ ደረጃ በመጉዳቱ ምክንያት ከ90% በላይ የሚሆኑት ኢንሱሊን አምራች የቆሽት ህዋሶች ስለሚጎዱ የሚመረተው የኢንሱሊን መጠን ዝቅተኛ በመሆኑ በደም ውስጥ ስኳርን የሚቀንሰው የኢንሱሊን መጠን ሲቀንስ የደም ስኳር ከፍ ይላል። በዚህ መንገድ ከሆነ ታዲያ ይህ አዲሱ ህክምና ምን ይመስላል? ቀጥለን እንመለከታለን። ይህ ህክምና እንግዲህ ምንድነው የተደረገው ነገር? እነዚህ ቆሽት የሚያመነጨውን ኢንሱሊን ሊያመነጩ የሚችሉ ሴሎችን ወይም ህዋሶችን የመፍጠር የማምረት ስራ ነው። ይሄ እንግዲህ ስቲም ሴልስ ወይም የግንድ ሴሎች የሚባሉ እነዚህ ሴሎች በተፈጥሯቸው ወደ ሁሉም አይነት ሴሎች የመቀየር የሴሎች ሁሉ መሰረት ናቸው። እነዚህ ስቲም ሴልስ የሚባሉት ማለት ነው ግንድ ናቸው፣ መሰረት ናቸው። ስለዚህ
እነዚህን ሴሎች ለምሳሌ ከስብ ወይም ከደም ያሉ ህዋሶችን ወደ ኢንሱሊን አምራች ቆሽት ሴሎች ወይም ደግሞ ቤታ ሴልስ በመቀየርና ወደ ታካሚው ወይም ወደ ህመምተኛው ሰው በመትከል ኢንሱሊን እንዲያመርቱ በማድረግ የሚደረግ ህክምና ነው ማለት ነው። የስቲም ሴል ትራንስፕላንት የምንለው ማለት ነው። ስለዚህ ምንድነው የተደረገው? መጀመሪያ የግንድ ሴሎች መሰረታዊ ሴሎች እነዚህ ፕሉሪፖተንት ሴልስ የሚባሉት ህዋሶችን ወደ ቆሽት ሴሎች ወይም ደግሞ ወደ ኢንሱሊን አምራች ሴሎች በመቀየር ነው። ከዛ በኋላ ከተቀየረ በኋላ በቀጥታ በታካሚው የሆድ አካባቢ አብዶሜን አካባቢ ወይም ደግሞ ጉበት አካባቢ በመትከልና የደም ስኳር ለይተው እንዲያመርቱ ኢንሱሊን እንዲያመርቱ በማድረግ የተደረገ ህክምና ነው ማለት ነው። ስለዚህ በሶስት አጭር በሆነ ነገር ማቅረብ እንችላለን። የመጀመሪያው እነዚህ ፕሉሪፖተንት የምንላቸው ማለትም ወደ ልዩ ልዩ ህዋሶች የሰውነት ህዋሶች ሊቀየሩ የሚችሉ ህዋሶችን መስራት ማምረት፣ ይህም ከግንድ ሴሎች ወይም ስቲም ሴሎች የቆሽት ህዋሶች ወይም ቤታ ሴልስ ኢንሱሊን አምራች ህዋሶችን መስራት ወይም ደግሞ መለወጥ። ስለዚህ የሚቀጥለው መለወጥ ነው። ከዛ መትከል ነው። ወደ ታካሚው መትከል ያነዛን ህዋሶች ወይም ደግሞ ኢንሱሊን አምራች ህዋሶች መትከል ነው የተደረገው። ስለዚህ የመጀመሪያው የግንድ ሴል ዝግጅት ወይም ሴል ነው። ከዛ እነዚህን የግንድ ሴሎች ወደ ኢንሱሊን አምራች ቆሽት ሴሎች መቀየር፣ ከዛ መትከል፣ ወደ ታካሚው በመትከል ኢንሱሊን እንዲያመርቱ በማድረግ የደም ስኳር ለይተው ዝቅ እንዲያደርጉ የማድረግ ሂደት ነው ማለት ነው የተሰራው። ይሄ ጥናት እንግዲህ በሸንጋይ በሚገኘው የቻንግዚን ሆስፒታል ውስጥ እንግዲህ ለ10 ዓመት ሲደረግ የነበረ ምርመራ ነው በቻይና ውስጥ። ምርመራው እንግዲህ የመጀመሪያ የተሞከረው በአይነት 2 የስኳር ታካሚ በአንድ አይነት 2 የስኳር ታካሚ ነው። ይሄ ታካሚ እንግዲህ 59 ዓመት ነው። ላለፉት 25 ዓመት ኢንሱሊን ሲወስድ የነበረ የአይነት 2 የስኳር ታማሚ ነው ማለት ነው። ስለዚህ ምንድነው የተደረገው? ቅድም በነገርኳችሁ ሂደት የግንድ ሴሎችን በመውሰድ ወደ ኢንሱሊን አምራች ቆሽት ሴሎች በመቀየር ከዛ በኋላ ወደ ሰውየው የራሱን ማለት ነው ከራሱም ወደ ራሱ ማለት ነው ከግንድ ሴሎች ወደ ቆሽት አምራች ሴሎች በመለወጥ ወደ ሰውየው ሰውነት እንዲተከልና ኢንሱሊን እንዲያመነጭ በማድረግ የተደረገ ህክምና ነው። በዚህም እንግዲህ ሰውየው ከተተከለለት በኋላ ኦልሞስት ከ33 ሳምንት በኋላ ሙሉ በሙሉ ኢንሱሊን አቁሞ በእነዚህ በአዲስ በተተኩት ህዋሶች በሚመረት ግሉኮዝ ወይም በሚመረት ኢንሱሊን የደም ስኳሩን መቆጣጠር የተቻለበት ሁኔታ ነው ያለው። በተመሳሳይ ሁኔታም አይነት 1ም ላይ እንዲሁ ሙከራ ተደርጎ የተሻለ ውጤት ተገኝቶበታል ማለት ነው። አይነት 1ም እንደዚሁ አንድን ታማሚ በተመሳሳይ ሂደት ውስጥ ኢንሱሊን አምራች ህዋስ በመትከል የራሷን ህዋስ ከግንድ ሴል ወደ ኢንሱሊን አምራች ቆሽት ሴል በመቀየርና ወደ ሰውነቷ እንዲተከል በማድረግ የደም ስኳሯን እንዲቀንስ እንዲስተካከል በማድረግ ከ75 ቀን በኋላ ሙሉ በሙሉ መርፌ ወይም ኢንሱሊን መጠቀም ያቆመችበት ሁኔታ ነው ያለው። ስለዚህ እነዚህ ሙከራዎች አሁን እየተስፋፉ የበለጠ በብዙ ሰዎች እየተካተቱ ወደ ደረጃ 2 የተሸጋገሩበት ሁኔታ ነው ያለው። ስለዚህ መቼ ነው እንዴት ነው ወደ ገበያ የሚቀርበው ወይስ እንዴት ነው ህክምናው በይፋ የሚጀምረው የሚለውን ደግሞ ቀጥለን እንመለከታለን። እንግዲህ ውድ ተመልካቾች እንደዚህ አይነት አዳዲስ ህክምናዎች ወይም አዳዲስ ምርመራዎች ወደ ህክምና ከመግባታቸው በፊት ማለፍ ያለባቸው ደረጃዎች አሉ። 3 መሰረታዊ ደረጃዎች አሉ። የመጀመሪያው ደረጃ ህክምናው ወይም አዲስ መድኃኒትም ቢሆን ምንድነው ደህንነቱ ምን ይመስላል? ሴፍቲው ይፈተሻል። ይሄ ደረጃ 1 ነው። ይሄ እንግዲህ ከ20 እስከ 100 በሚሆኑ ሰዎች መጀመሪያ አብዛኛዎቹ ህክምናዎች ወይም ምርመራዎች በእንስሳት ነው በአይጦች በመሳሰሉት ነው የሚሞከሩት። አኒማል ሞዴልስ የምንለው ማለት በሱ ነው የሚሞከሩት። ምክንያቱም ሰው ላይ ያላቸው ጉዳት ምንድን ነው የሚለው ሳይረጋገጥ ወደ ህክምና አይገባም። ስለዚህ ያ ካለፈ በኋላ ወደ ሰዎችም ሲሞከር በጥቂት ሰዎች ከ20 እስከ 100 በሚሆኑ ሰዎች ላይ ምርመራው ህክምናው ይደረግና ይታያል። ምን ያህል ደህንነቱ የተጠበቀ ነው፣ ሴፍቲው የተጠበቀ ነው የሚለው የመጀመሪያውን ደረጃ ማለፍ ይኖርበታል። ይህን ደረጃ ካለፈ በኋላ ወደ 2ኛ ደረጃ መሸጋገር አለበት። 2ኛ ደረጃ ደግሞ ምን ያህል ውጤታማ ነው፣ ይሄ ህክምና ቢደረግ
ምን ያህል ውጤታማ ነው የሚለው ደግሞ ምዕራፍ 2 ወይም ደረጃ 2 የክሊኒካል ትራያል ፌዝ 2 ምንለው ማለት ነው ወደዛ እንዲሸጋገር ይደረጋል። አሁን የቻይናው እዚህ አካባቢ ላይ ነው ያለው ማለት ነው። ይህንም ካለፈ በኋላ ሶስተኛ ደረጃ ማለፍ መቻል አለበት። አሁን ከ100 እስከ 300 ቁጥሩን በመጨመር ደግሞ አጠቃላይ ምን ያህል ውጤታማ ነው የሚለው ይፈተሻል። ከዛ በጣም በብዙ ሰዎች ከ3000 እና ከዛ በላይ በሆኑ ሰዎች ደህንነቱና ውጤታማነቱ ይፈተሻል። ያ ደግሞ ወደ ደረጃ 3 ወይም ምዕራፍ 3 ይደርሳል። እንግዲህ እስከ 4 ዓመት ሊፈጅ ይችላል። ይህንን ምዕራፍ ካለፈ በኋላ የጤና ቁጥጥር ወይም ደግሞ ጤናን በሚመለከት ያለው የሀገሪቱ ባለስልጣን ለምሳሌ አሜሪካ ውስጥ ፉድ ኤንድ ድራግ አድሚኒስትሬሽን ሊሆን ይችላል። ቻይና ውስጥም እንደዚሁ የጤና ጋር የተገናኘ ያለ ባለስልጣኖች ይህን ጉዳይ ፈቃድ ይሰጡታል። ፈቃድ ከተሰጠው በኋላ ይህ ሁሉ ደረጃ አልፎ ነው ማለት ነው ያ ሕክምና ወደ ገበያ የሚቀርበው ማለት ነው። ስለዚህ አሁን ባለው ግምት እስከ 2029 ተደራሽ ወይም ወደ ገበያ ሊወጣ አስፈላጊውን ሂደቶችን ሁሉ ሂደት አልፎ ስኬታማ ከሆነ ተገቢውን ፈቃድ አግኝቶ እንግዲህ በ2029 ወደ ገበያ ሊቀርብ ይችላል የሚሉ መረጃዎች አሉ ማለት ነው። በጣም ጥሩ። እንግዲህ ይህንን ህክምና ከዚህ በፊት ከነበሩት ህክምና ጋር ስናነጻጽረው ለምሳሌ አይነት 1ም አይነት 2ም የስኳር ህመም ካለባቸው ሰዎች ጋር ማለት ነው። ይሄ እንግዲህ አዲስ ነው፣ ተስፋ ሰጪ ነው፣ ጥሩ ነው። ግን ቀላል ነው ወይ? አይደለም። በጣም ቀላል አይደለም። ዋጋው አሁን ለምሳሌ ከ40,000 እስከ 70,000 ዶላር ሊፈጅ ይችላል ተብሎ ነው። ተደራሽነቱስ ምን ያህል ተደራሽ ነው? ይሄ በጣም እንግዲህ ገና በቻይና በሙከራ ውስጥ ያለ ነው። መቼ ተደራሽ ይሆናል? እሱ የራሱ የሆነ ጊዜ የሚፈልግ ነው። ዋጋውም ቀላል አይደለም። ሂደቱም ደግሞ ቀላል አይደለም። ቅድም እንደነገርኳችሁ መጀመሪያ ግንድ ሴሎችን ወይም ስቲም ሴሎችን ወደ ልዩ ልዩ ሴሎች መቀየር አቅም ያላቸውን ሴሎች ወደ ቆሽት ሴል ወደ ቆሽት ህዋስ መቀየር ከዛ ደግሞ ወደ ታካሚው መትከል እኒህ ሁሉ ሂደቶች ቀላል አይደሉም። ስለዚህ ተስፋ ሰጪ ነው። አዎ በጣም ተስፋ ሰጪ ነው። አይነት 2ም አይነት 1ም የስኳር ህመም ያለባቸው ሙሉ በሙሉ ከመርፌ ወይም ከመድኃኒት እንዲወጡ ማድረግ ቀላል ነገር አይደለም። ነገር ግን ጊዜ የሚፈልግ ተስፋ ሰጪ ነው። ጊዜ የሚፈልግ ቀላል ያልሆነ ተደራሽነቱ ኮስቱ ግን ተደራሽነቱም ትንሽ ጊዜ የሚፈልግ ጉዳይ ነው። እንደገና ኮስቱም ቀላል አለመሆኑ ነው። ህክምናው ግን በአጭሩ ለጠየቃችሁኝ በህክምና በምሰራበት ቦታ መጣችሁ ለጠየቃችሁኝ በኮሜንትም ላስቀመጣችሁልኝ እንግዲህ አዲሱ ህክምና ይህንን ይመስላል። እስከዛው ድረስ ግን በጣም ጥንቃቄ ማድረግ ከሐሰተኛ መረጃዎች ራሳችሁ መጠበቅ መቻል አለባችሁ። ሁለተኛ ነገር ደግሞ አይነት 2 የስኳር ህመም ያለባችሁ በአመጋገብ በላይፍ ስታይላችሁን በማስተካከልና ተገቢውን መድኃኒት በመውሰድ በጣም ብዙ ውጤቶች እየተገኙ ባለበት ሁኔታ የበለጠ እዛ ላይ ትኩረት አድርጋችሁ እነዚህ ህክምናዎች እስኪመጡ በትዕግስት መጠበቅ ወሳኝ ነው። እስከዛው ግን አስፈላጊውን ህክምና አስፈላጊውን የአኗኗር ዘይቤ በመከተል የደም ስኳራችሁን ቁጥጥር ማድረግ ተገቢ ይሆናል። ከሐሰተኛ መረጃዎች ደግሞ ራሳችሁን ጠብቁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄ ቪዲዮ ይጠቅማል ብላችሁ ላሰባችሁ ወገን ዘመዶቻችሁ ደግሞ ሼር አድርጉት። ቪዲዮን ከወደዳችሁት ላይክ አድርጉት። በቀጣይ የምለቃቸው ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ የደወል ምልክቱን ብትጫኑ ኖቲፊኬሽን ይደርሳችኋል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።